እንደምናላችሁ ተመልካቾቻችን ክቡር ጠቅላይ ሚኒስትር አብይ አህመድ እንወያይበታለን እንነግድበታለን ያሉት ስፍራ ላይ ይገኛሉ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ለይታ ከበቃ ጥቂት ቀናትን ያስቆጠረው ማዕከሉ እንግዲህ የተለያዩ ባለስልጣናት፣ የእምነት አባቶች፣ የኪነ ጥበብ ባለሙያዎች፣ ታዳጊ ተማሪዎችን ጨምሮ የተለያዩ አካላት እየመጡ እየጎበኙት ይገኛሉ። ዛሬ የተገኘንበት ዋናው ዓላማ ውስጥ ምን አለ የሚለውን ለእናንተ ለተመልካቾቻችን ለማስጎብኘት ነው። ወደ ውስጥ አብረን እንግባ፣ ተከታተሉኝ። ሌላው አገር ጋር ሄደን ስንሳተፍ ሌላ አገሮች ሲጋብዙን ስንሄድ ስንሳተፍ የምናየውን አይነት ነገር የሚያሟላ ነገር ተደርጓል፣ ተሰርቷል። አሁን ከዚህ በኋላ ራሳቸው ሲመጡ ሲያዩት ሁሉም ነገር ኢሜጅ ቢልዲንግ የምንለው እሱ በቃ ፕራክቲካሊ ሲታይ ሰዎች መጥተው እዛ ጋር ፓርቲሲፔት ሲያደርጉ ምናምን ራሳቸው ከዛ በኋላ መመሰጥ ይጀምራሉ። በተከታታይነት ወደዚህም ሌሎችንም ሪኮመንድ ሁሉ ያደርጋሉ። አብዛኞቹ እኔ አሁን የምደሰትባቸው በጣም ትልልቅ ነገሮች ከተማ ውስጥም አገሪቱም ውስጥ እየተሰሩ ነው። ሁሉንም ሰዎች ሊጠቅም በሚችል አይነት መንገድ እንዲሰራ ማድረግ አንዱ ትልቁ አስሮ ይዘን የነበረው ስታንዳርዱን የጠበቀ ወርልድ ክላስ የሆነ ቬኑ ወይም ቦታ እንደዚህ አይነት ሁሉ ፋሲሊቲ ያለበት አለመኖሩ ነው። ሲሪየስሊ አይ አም ቬሪ ሃፒ። በመጀመሪያ በጣም ደስ ይላል። እንደዚህ አይነት ትልቅ የሆነ አገራዊ ቅርስ ነው ይሄ ለኔ አሁን እየታየኛለው። በተለይ ደግሞ እንደ ሙያ ለሙያችን ትልቅ ነገር የሚሰጥ ሙያችንን ሊያዳብርልን የሚችል ትልቅ ሴንተር ነው። ለቀረጻ እኔ የቀረጻ ባለሙያ ነኝ። በጣም ብዙ ነገር ያየሁበት ነው፣ የምንሰራበት ነው። ሰፊ ኦፕን ኤር ነው። ሌሎቹ እነዚህ የገበያ ማዕከሎቹ አንድ ቦታ ላይ ብዙ ነገር ማድረግ የምትችይበት ሴንተር ነውና በጣም ነው ደስ ያለኝ። መስተዳድሩ ይሄንን በጣም አይቶት ቀረጻ ላይ ባለሙያዎች ኢኒሼቲቭ የሚሆኑበትን ወይንም የሚያገኙበትን መንገድ ቢፈጠር። የእውነት ለመናገር በጣም ነው ሰርፕራይዝ የሆንኩት። ድሮ ከተማችን ስም አላት ግን የስም ባለቤት አልነበረችም እና አዲስ የሚለውን አስቀድማ ምንም አዲስ ነገር የሌለባት ከተማ ነበረች እና አሁን ግን በነጋ ሁሉ ጊዜ አዲስ ነገር የምታይባት። አሁን ደግሞ ዛሬ ያየሁት ነገር የእውነት በጥቂቱም ቢሆን የሌላውን አገሮች አይቻለሁኝና ከፍታችን ከጊዜ ወደ ጊዜ እየጨመረና የእውነት ደስ የሚያሰኙ ነገሮችን ብዙ ብሩህ የሆኑ ነገሮችን ጭሮብኛል እና በጣም እኔ እንጃ ሌላ ጊዜ ተናጋሪ ነው የምባለው፣ ግን ዛሬ ቃላት ሁሉ እስኪጠፋብኝ ነው ከደስታዬ የተነሳ ማለት ነው። ይሄ ጉብኝት ከመጀመሩ በፊት ቢሮዎችን በግሌ እያየሁኝ ነበርና ግቢው በራሱ አርት ነው። በራሱ የሚያወራው የሚያዝናናው የሚናገረው እልፍ ነገር አለው። የኛ ሙያ ደግሞ ሲካተትበት ደግሞ የበለጠ ብዙ ተደጋግፎ ብዙ ነገር ለትውልድ የሚያስተላልፈው ነገር የተመቻቸና ያመቻቸ ግቢ ነውና በጣም ልነግርሽ አልችልም። በጣም ደስተኛ ነኝ። ያን ተነባላለሁ በሙያዬ ሞዴል። አሁን ደግሞ እነዚህ የሲልክ ስካርፎች ነው የማመርተው። ይሄ ኮንቬንሽን ሴንተር እኔ በኔ እይታ ኢትዮጵያን ሙሉ ለሙሉ የምናይበት ብዬ ያሰብኩበት ቦታ ነው። ለምሳሌ ኢትዮጵያ አምራቾች ብዙ አምራቾች እቃዎቻቸውን ይዘው መጥተዋል እንደኔ አይነት እና ኢትዮጵያ ውስጥ ስንመጣ ብዙ ቦታ ሄደው ከማየት ቀድሞ እንዴት ነው መጽሐፍ ስታነቢ ቀድመሽ ሪቪው ታደርጊያለሽ አይደለ? የት ሊሄድ ምን አገኛለሁ የሚለውን በአጭሩ በአንድ ቦታ ሁሉም ተሰብስቦ የሚገኝበት ስፍራ ነው። ቢዝነሱም ኢኖቬሽንም ሁሉም ነገር አንድ ላይ ያለበት ስፍራ ነውና በጣም ወድጀዋለሁ። ያው ኮንቬንሽን ሴንተር በጣም ለሀገራችን ትልቅ ነገር ይዞ የሚመጣ ነገር ነው ብዬ አስባለሁ። በተለይ በቱሪዝሙ አንፃር የተለያዩ ሰዎች ወደ ኢትዮጵያ ሲመጡ ጎብኚዎች በሚመጡበት ሰዓት እንደ ቅድሚያ እንደውም ይሄንን ቦታ አይተውት ቢያልፉ ደስ ይለኛል። ለምን የት ቦታ ምን ይጠብቀኛል፣ ምን ላገኝ እችላለሁ የሚለውን በቀላሉ የምናሳይበት ስፍራ ስለሆነ ለቢዝነሱም ለቱሪዝም ሴክተሩም ትልቅ መነቃቃት የሚፈጥር ቦታ ነው። እዚህ ይዘን የመጣ ነው አክቹሊ ሮስትድ ቡና ነው፣ የተቆላ ቡና ማለት ነው። ለማርኬቱ በተለያየ ሳይዝ
በ1 ኬጂ በ500 ግራም በ250 ግራም በ100 ግራም እንዲሁም በ50 ግራም ለሁሉም ማህበረሰብ ተደራሽ እንዲሆን አዘጋጅተናል። ማዕከሉ አክቹሊ ሁሉም ሰው ገብቶ ማየት የሚችልበት እኛም ማቴሪያላችንን ማሳየት የምንችልበት ስለሆነ ከማህበረሰቡ ጋር ለመገናኘት ጥሩ እድል ይፈጥራል። ሁሉንም ነገር አንድ ቦታ ላይ ማግኘት ብዙ ጊዜ ቀላል አይደለም ኢትዮጵያ ውስጥ። አሁን ግን ሁሉንም ነገር የሀገራችንን ምርት እዚሁ ማግኘት ስለምንችል ሰው ካለው ታይም ላይ በትንሽ ሰዓት ሁሉንም ነገር ማግኘት እንዲችል ያደርገዋል ብዬ አስባለሁ። ስሜ ህሊና ሙክታር ይባላል። ያው አብዛኛው ሰው አሁን እያወቀኝ ያለው በሚስ ቢዩቲ ኦፍ አፍሪካ ኢትዮጵያን ወክዬ ተወዳድሬ ነበረ። አሪፍ ውጤት ነበር ያመጣሁት እና ከዚህም ባለፈ ደግሞ ኮሜርሻል ሞዴል እና ራንዌይ ሞዴል ነኝ። የመጀመሪያ ጊዜ ነበር የመጣሁት። በጣም አሪፍ ነበር ማለት ይሄ የማንጠብቃቸውን ነገሮች ነው ያየነው። ማለትም መልቲ ታስክር የሆነ ቦታ ነው። ይሄ ሆቴልም አለው፣ ኤግዚቢሽንም አለው፣ ኤቭሪቲንግ አንድ ቦታ የምናገኝበት እንትን ነው የተሰራውና ሴንተር ነው የተሰራውና በጣም ነው ደስ ያለኝ። ማለት አሁን በቱሪዝሙን በኩል ስታዩ ሰዎችንም አትራክት ለማድረግ እንዳልኩሽ ደግሞ አሁን ቢዩቲ ኦፍ አፍሪካ ሲዘጋጅ ለምሳሌ እዚህ እንደዚህ አይነት ቦታ ቢኖር አሁን አዲስ ነው ይሄ እና እንደዚህ አይነት ቦታ ቢኖር ከዚህ በፊት ይሄንንም እዚህ ማዘጋጀት እንችላለን። ሆቴሎች አሉት፣ ተወዳዳሪዎቻችን እዛ ማረፍ ይችላሉ ምናምን። እንዳልኩሽ ሁሉንም ነገር በአንድ ቦታ የያዘ ነውና በጣም ደስ የሚል ነገር ነው የተሰራው። መተሽ ምንም ማታጭበት ቦታ ነው እየሆነ ያለው ይሄ። ሆቴሎች አሉት፣ መገበያያ ቦታዎች አሉት፣ አልፈሽ ከጓደኞች ጋር የምትዝናኝበት፣ ቤተሰብ አምጥተሽ የምትዝናኝበት፣ የምታርፊበት ቦታ ነው እና ይሄ ምን ይጎለዋል ብለሽ የምታስቢበት ቦታ ነው ይሄ እና ሁሉንም ማግኘትሽ በጣም አሪፍ ነገር ነው። ሰውንም ይዘሽ መተሽ በቃ የሚፈልገውን ነገር እንዲያደርግ እንዳልኩሽ በቱሪዝም የሚያልኩሽ ለዛ ነው። አሁን ቱሪስቶች ሲመጡ ምናምን የፈለጉትን ነገር በአንድ ቦታ እንደሚያገኙ ነው የሚያዩት እዚህ ሲመጡና ከሱም ከአትራክሽኑም አኳያ በጣም አሪፍ ነው። እዚህ የምታያቸውን እቃዎች በጠቅላላ የምናመርተው አገር ውስጥ ባሉ እቃዎችና የተወሰኑ እቃዎችን ብቻ ከውጭ አምጥተን በተረፈ ያሉትን ግን ዋና ዋና ነገሮችን እዚሁ አምርተን እዚሁ ዲዛይን አድርገን የምንሰራ ድርጅቶች ነው። እንደ አጋጣሚ ሆኖ አፍሪካ ኮንቬንሽን ግራውንድ ላይ ለሽያጭ ተብሎ የተዘጋጀው የፎቅ አለ አይደለ? እዛ ላይ ግራውንድ ላይ ሱቅ አለ። በዛ ምክንያት የሀገር ውስጥ ምርትም ስለሆነ ለሀገር ውስጥ ምርት ብዙ እንትን ስለሚሰጥ አፕሪሼት ስለሚያደርጉ በዛ የተነሳ ነው የገባ ነው። ይሄ ማዕከል በጣም ብዙ የስራ እድል ፈጥሯል። የስራ እድል ለብዙ ሰዎች የስራ እድል መፍጠሩን እንትን ስትይ ከኢኮኖሚ አኳያ ለገዢው በብዛት ለተገበያዩ አንድ ነገርን ብለሽ አንድ ቦታ የምትወጪውን ነገር አስቀርቶ ብዙ ነገርን አይተሽ ብዙ አሪፍ ነገርን ጎብኝተሽ ጥራት ያላቸው ጽድት ያሉ ነገሮችን አይተሽ እንድትወጪ ያደርግሻል። እመርጠዋለሁኝ። ማለት እንደ ፋሚሊ እሁድ ቀን መተሽ እዚህ የተለያዩ አይነት ነገሮችን አይቶ ለመሄድ አመቺ ነው፣ ይመቻል። ልጅንም ይዘሽ እንትን ለማለት ብዙ ይሄ የተጨናነቀ አይነት እንትን አይደለም። ስለዚህ የሚመረጥ ነው ለመጎብኘትም ለመግዛት ወጥቶ ለመግዛት ብቻ ሳይሆን ለመጎብኘት እንደ ቤተሰብም ተዝናንተሽ የምትገቢበት አይነት ቦታ ነው። ይሄ ማዕከል በፓብሊክ ፕራይቬት ፓርትነርሺፕ የተቋቋመ ነው። ዋናው ባለ አክሲዮን የአዲስ አበባ ከተማ አስተዳደር ሲሆን በ40 ሄክታር ላይ ያረፈ ነው። እንደሚታዩት በጣም ሰፊ ነው። 8 መሆኑ ዋና በሮችና 2 መጋቢ በሮች ያሉት ግቢ ነው። ከዚህ ጋር እንደጎበኛችሁት 2 ትልልቅ አዳራሾች እያንዳንዳቸው ከ3000 እስከ 4000 ተሳታፊዎችን በወንበር መያዝ የሚችሉ በዚህ ወለል ላይ ያለው። በአራተኛ ወለል ላይ ደግሞ 8 መሆኑ አነስተኛና መካከለኛ አዳራሾች ያሉት ሲሆን ሁሉም አዳራሾች በአንድ ጊዜ እስከ 10,000 ተሳታፊዎችን በወንበር መያዝ የሚችሉ ነው። በተጨማሪም ላይ እንዳላችሁት ጋለሪ አለ። በጣም ሰፊ ጋለሪ አለ። ለትልልቅ ጋለሪዎችም ለአነስተኛና መካከለኛ ጋለሪዎችም የመሆኑ ቦታዎች ላይ እንዳለ አይታቸዋል። በዚህ ግቢ ውስጥ እስከ 2000 መኪናዎችን ማስተናገድ የሚችል በተለያዩ ቦታ ፓርኪንግ ቦታዎች አሉ። ከዚህ በስተደቡብ የምናገኘው ለሆቴል የተዘጋጁ 6 ህንፃዎች ናቸው። በእነዚህ 6 ህንፃዎች ውስጥ እስከ 1000 የሚሆኑ አልጋዎች ይኖራሉ። በዚህ እቅድ ነው እየተሰራ ያለው። በዚህ ህንፃ ውስጥ በዚህኛው በኩል በምናይበት ጊዜ 50 ኢንተርፕራይዞችን ማስተናገድ የሚችሉ በአሁኑ ጊዜ ባንኮች፣
ካፌዎች፣ የተለያዩ ሱቆች፣ ሐኪም ቤት፣ ፋርማሲ የተከፈቱበት አይታቸዋል። በተመሳሳይ ለ4 ሬስቶራንቶች ዝግጁ የሆኑ ቦታዎች አሉ። እያንዳንዱ ሬስቶራንቶች የራሳቸው ሊፍት አላቸው፣ የራሳቸው ደረጃ ያላቸው፣ የራሳቸው ኪችን አላቸው። በዚህ መልኩ ነው ያዘጋጅ ነው። አሁን ላይ 2 ካምፓኒዎች ገብተዋል። ምናልባት ስማቸው መጥቀስ ካስፈለገ ኩሩፍቱና አዲስ ኢንተርናሽናል ካተሪንግ እዚህ ጋር ገብተዋል። ይሄ ግቢ በ2 ወገን የውሃና የኤሌክትሪክ አቅርቦት የተገናኘ ነው። ከአንዱ በወገን ቢጠፋ ከአንዱ በኩል እናገኛለን ብለን ተስፋ የምናደርገው እንዲሁም የራሳችን ውሃና የራሳችን ስታንድ ባይ ጄኔሬተር ያለን ሲሆን የትኛውም ኩነት ወይም ፐርፎርማንስ በሚካሄድበት ጊዜ በጄኔሬተር ብቻ ነው የምናካሄደው። የመብራት መቆራረጥ እነዚያ ችግር አይፈጥርም ብለን ነው የምንገምተው። ይሄ ኮንቬንሽን ማዕከል በዚህ ሀገር የመጀመሪያው ነው። በዚህ በምስራቅ አፍሪካም እጅግ በጣም ትልቁ ነው ብለን ነው የምንወስደው። እንደነገርኩሽ ከቦታው ስፋት፣ ከፋሲሊቲዎቹ አቅርቦቶች በጣም ድልቅቅ ያለ ነው። በምረቃ ወቅትም ከምረቃ በፊትም የአፍሪካ ውጭ ጉዳይ ሚኒስትሮች ራት ግብዣ እዚህ ተደርጎላቸው ነበር። ጎብኝቶታል፣ አይቶታል። ይሄንን ስዕል ጨምሮ ውስጥ ያለውን ፋሲሊቲዎች አይቶ በጣም ተደንቆበታል። በጣም ነው የተደመሙት። ኢትዮጵያና አዲስ አበባ እንደዚህ አይነት ፋሲሊቲ እንዳላቸው በጣም ነው የተገረሙት። ከውጭ ስንጀምር እዚህ ከተማ ያሉ ዲፕሎማቶች በሙሉ ተጋብዘዋል በዛን ጊዜ። በአሁኑ ጊዜ በምረቃ ወቅትም ክቡር ጠቅላይ ሚኒስትሩ በነበሩበት የሌሎችም የውጭ ሀገር ዜጎች እዚህ ጋር ነበሩ። ተሳታፊዎች፣ የተጋበዙ እንግዶች በጣም ተደንቆበታል። ከባለፈው እንግዲህ ከተመረቀበት ጊዜ ጀምሮ እስካሁን ጎብኚዎች እንዳያችሁት በግሩፕም በግል መጥቶ እየጎበኙ ነው። እስከ ማታ እስከ ምሽት ነው እየተጎበኘ ያለው። ህዝብ በጣም ወዶታል። ባለው ፋሲሊቲ በጣም ተደምሞታል። እንግዲህ በክቡር ጠቅላይ ሚኒስትራችን እንደተነገረ ሁሉ 3 ዋና ዋና ጉዳዮችን ያስተናግዳል። እዚህ የመጀመሪያ ፕሮዳክቶች፣ ሰርቪሶች የሚገባዩበት ነው፣ የሚሸጡበት፣ የሚለወጡበት ነው፣ ውሎች የሚፈራረሙበት ነው። ሌላኛው ሀሳቦች የሚለወጡበት ነው፣ ፈጠራዎች የሚለወጡበት ነው። የእኛ ሞቶ ኢኖቬሽን ኤክስቼንጅ ሴንተር ይላል። ፈጠራዎች የሚለወጡበት ማዕከል ማለት ነው። ዓለም አቀፍ እንደመሆናችን መጠን ከየውጭ ሀገር ባለ ሀብቶች፣ ነጋዴዎች ይመጣሉ። እንዲሁም የመንግስት ተወካዮች ይመጣሉ። የእኛም የመንግስት ተወካዮች እዚህ ሊገኙ ይችላሉ። ሁለቱ በሚገናኙበት ጊዜ በሚያደርጉት ንግግር፣ በሚፈራረሙት ውሎች ዲፕሎማሲ ይሰራበታል። ስለዚህ ንግዱ የሚካሄድበት የሀሳብ ልውውጥም የሚፈጠርበት የሚኖርበትና ዲፕሎማሲ የሚሰራበትና ከዚያም በላይ ነው። አንድም የስብሰባ ማዕከል ነው። ስብሰባዎች ሀገር አቀፍና ዓለም አቀፍ ስብሰባዎች የሚካሄዱበት ቦታ ነው። ይኸው ከተመረቀበት ቀን ጀምሮ ለሕዝባችን ክፍት ነው። ሁለተኛው ኤግዚቢሽን የሚካሄድበት ነው። ኤግዚቢሽኑ አሁን እንዳያችሁት በውስጥም በውጭም ነው። በውጭ 15000 ስኩዌር ካሬ ሜትር በመሆኑ ቦታ እየተካሄደ ነው አለው። ስለዚህ ኢንዶርም አውትዶርም ኤግዚቢሽንም የሚካሄድበት ስለሆነ እንደዚህ አይነት ሰርቪስ የሚፈልጉት የትኛውም የኛ ሀገር ነጋዴውም የውጭ ሀገርም ይህን አገልግሎት እንዲጠቀሙ በጣም ክፍት ነው። አመሰግናለሁ።